የከሸፈው የፕሬዝዳንት ኢብራሂም ትራኦሬ ግድያ ሙከራ አነጋጋሪ ሆኗል። የ9 ዓመቱ ሕፃን ጀግንነት የአንድ ሀገር መሪ ሕይወት ሲታደግና ዓለም አቀፉ ሴራ ሲገለጥ ብዙዎችን በግርምት እጃቸውን አፋቸው ላይ ጭነዋል። ነገሩ እንዲህ ነው። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በአቅራቢያቸው ያደረጉትን የትምህርት ቤት ጉብኝት እንዳጠናቀቁ ወደ ቤተ መንግስቱ ከመመለሳቸው በፊት ባልተጠበቀ ሁኔታ የአካባቢ ገበያ ለመጎብኘት ወሰኑ። ከህዝቡ ጋር መመላለስ ፈልጋለሁ ሲሉም ሹፌራቸውን አሳወቁ። ምንም አይነት የጥበቃ ተሽከርካሪዎች ቡድን፣ ምንም አይነት ቅድመ ማስታወቂያም አይኖርም። ድንገተኛ ጉብኝት ብቻ ሲሉም ቀጭን ትዕዛዝ ሰጡ። የድንገተኛ ውሳኔያቸው ከሚመራቸው ዜጎች ጋር ቀጥተኛ ግንኙነት ለመፍጠር ያላቸውን ፍላጎት የሚያሳይ ነበር። ሁለት ሲቪል የለበሱ የጥበቃ አባላት ካሪምና ባኮ ወደ ገበያው ሲገቡ በቅርብ ርቀት ይከታተሏቸው ነበር። አብዛኞቹ ገዢዎችና ነጋዴዎች መሪያቸውን በመጀመሪያ እይታ አላወቃቸውም ነበር። ፕሬዝዳንት ትራኦሬ ቀለል ያለ ቡናማ ሸሚዝና የቤዝቦል ኮፍያቸውን ዝቅ አድርገው በመልበሳቸው ከህዝቡ ጋር በቀላሉ ተቀላቅለው ነበር። በትህትና መንፈስ ይንቀሳቀሱም ነበር። በጉብኝታቸው አንድ አዛውንት ጫማ ሰፊ ጋር ሰላምታ ተለዋወጡ። ከአንድ አሳ አቅራቢ ጋርም ቀለል ያለ ውይይት አደረጉ። ቲማቲም ከሚሸጡ ሴቶች ጋርም እየሳቁ ተጫወቱ። የእርሳቸው አቀራረብ የተረጋጋና ትሁት ነበር። ስልጣን እንዳለው ሰው ሳይሆን ልክ እንደ ተራ ሰው ነበር አቀራረባቸው። ይሁን እንጂ ፕሬዝዳንቱ በዚህ አይነት ያልታቀዱ ግንኙነቶች እየተደሰቱ ሳለ የጥበቃ ቡድናቸው ከፍተኛ ጥንቃቄ እያደረገ ነበር። ከጠባቂዎቹ አንዱ ካሪም የተለየ ነገር እንዳለ ተገነዘበ። ትኩረቱ በፍራፍሬ መሸጫ አጠገብ ወደ ተቀመጠው አንድ ሰው ነበር። ሰውየው ትኩር ብሎ ይመለከታል። አይኖቹ በፍራፍሬዎች ላይ ሳይሆን የሆነ ነገር ላይ ያተኮሩ ይመስሉ ነበር። ሰውየውም እየገዛ አልነበረም። ፈገግታም አይታይበትም። ዝም ብሎ ይመለከታል። በአካባቢው ካለው እንቅስቃሴ ጋር የማይመጣጠን የሚረብሽ ነገርም ነበረው። ካሪም ባልደረባው ባኮንን በቀስታ ገፋው። ያ ሻርፕ ያደረገው ሰውዬ ሲል ካሪም በሹክሹክታ ተናገረም። ለ5 ሙሉ ደቂቃዎች ምንም ሳይንቀሳቀስ ቆይቷል። አይኖቹም አልተርገበገቡም። ባኮ መጀመሪያ ላይ ሰውየውን ችላ ብሎት ነበር። ለማኝ ይመስላል ሲል በሹክሹክታ መለሰለትም። ሰውየው ምንም ጉዳት የሚያደርስ ምናልባትም የደከመ ወይም በሐሳብ የተዋጠ ሊሆን እንደሚችል ጠቆመ። ነገር ግን የካሪም ስጋት አልቀነሰም። ለማኞችም እንኳን አይናቸውን ያርገበግባሉ ሲል በዝቅተኛ ግን በጽኑ ድምፅ ምላሽ ሰጠ። የሰውየው ረጅም ጊዜ ያለመንቀሳቀስ አንድ ነገር ላይ መፍዘዙ በገበያው ህያው የሰው እንቅስቃሴ ውስጥ ያልተለመዱ ነገሮች ነበሩ። የሰውየው ባህሪ ዝም ብሎ የሚያይ ተመልካች አልነበረም፣ የአዳኝ አይነት ስሌት ያለው ምልከታ እንጂ። ሁለቱም ጠባቂዎች አሁን ላይ አንድ ነገር ተረድተዋል። ይህ ተራ የገበያ ጎብኚ አልነበረም። አደጋ ሊሆን የሚችል ነገር በአይናቸው ለይተዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራኦሬ ምንም አይነት ጥርጣሬ ሳይገባቸው በገበያው ውስጥ ጉዞአቸውን ቀጠሉ። አጓጊ መዓዛ ባላቸው ማንጎዎች ወደ ተሞላ አንድ መረብ ደረሱ። የመደቡ ባለቤት አዛውንት ሴትዮ ነበሩ። ቆዳቸው ጠቆር ያለና በእድሜ ገፉ ሴት ናቸው። ፊታቸው ሺህ ታሪኮችን የያዘ ይመስል ነበር። የረጅም ዘመን ትዝታዎችና የህይወት ውጣ ውረዶችን የሚያንጸባርቅም። እንደምናመሹ ማማ ሲሉ ፕሬዝዳንት ኢብራሂም በአክብሮትና በወዳጅነት ሰላምታ አቀረቡላቸው። አዛውንቷ ቀና ብለው ሲመለከቱ ባልጠበቁት እንግዳ ነገር ተገርመው ፈገግ አሉ። ፊታቸው ላይ የታየው ፈገግታ ከልብ የመነጨና ሞቅ ያለ ነበር። አቤት ልጄ፣ የመሪ ገጽታ አለህ እኮ ሲሉ በአድናቆት ተናገሩ። በፕሬዝዳንቱ ያልተጠበቀ ጉብኝት የተደሰቱ ይመስል ነበር። እግዚአብሔር ጉዞውን ይባርክ። ፕሬዝዳንቱ በሴትዮዋ ቅንነት በቀላል አቀራረባቸው እየሳቁ ዛሬማ ተጓዥ ነኝ ሲሉ በትህትና መለሱ። የምላሻቸው በስልጣን ላይ ቢሆንም ከህዝባቸው ጋር ያላቸውን ቅርበትና ትህትናቸውን በድጋሚ ያሳየ ነበር። አዛውንቷ ከፊት ለፊታቸው ከተደረደሩት ማንጎዎች መካከል ትልቁንና በጣም የበሰለውን መርጠው በቀስታ ፕሬዝዳንቱ እጅ ላይ ያኖሩትም። ይህኛው ላንተ ነው ሲሉ በኩራት ተናገሩ። ቡርኪና ፋሶ ውስጥ ካሉ ማንጎዎች ሁሉ ጣፋጭ ነው። ፕሬዝዳንቱ ማንጎውን በአድናቆት እየተመለከቱና እያሸተቱ አመሰግናለሁ አሉ። ዋጋውስ ስንት ነው ሲሉ ጠየቁ። ምንም እንኳን ስጦታ ቢሆንም ለሴትየዋ የልፋታቸውን ዋጋ ለመክፈል ያላቸውን ፈቃደኝነት አሳዩ። አዛውንቷ ግን እምቢ አሉ። ራሳቸውን እየነቀነቁ እንዳንተ ካለ ሰው ምንም አልፈልግም፣ እንዳንተ ካለው ሰው ምንም አልፈልግም
ሲሉ በልግስና መለሱ። ለሰላም ብቻ ጸልይልን። የምላሻቸው በሀገሪቱ ሰላም እንዲሰፍን ያላቸውን ጥልቅ ምኞት የሚያንጸባርቅ ነበር። ፕሬዝዳንት ኢብራሂም በአዛውንቷ ልባዊ ቃላት ልባቸው ተነክቶ እንግዲያውስ አጥብቄ ጸልያለሁ ሲሉ ቃል ገቡ። ማንጎውን ወደ አፍንጫቸው አስጠግተው ሲያሸቱት ጣፋጭ አዲስና ጓጊ መዓዛ ነበረው። ቆርጠው ሊጎርሱ ሲሉ ግን ያልተጠበቀ ነገር ተከሰተ። ድንገተኛ እንቅስቃሴ የገበያውን ጸጥታ አናወጠው። ዳውድ የተባለ ምናልባትም የ9 ዓመት ልጅ የሚሆን አንድ መደብ ጀርባ እየጮኸ ወጣ። ጩኸቱ የፈረንሳይኛና የአካባቢው የሞሲ ቋንቋ ቅልቅል ነበረ። ሕፃኑ በቀጥታ ወደ ፕሬዝዳንቱ እየሮጠ ማንጎውን ከእጃቸው ላይ በኃይል መቶ ጣለው። ማንጎ በአየር ላይ ተሽከርክሮ በአቅራቢያው በነበረ የጭቃ ኩሬ ውስጥ ወደቀ። በቦታው የነበሩ ሰዎች በድንጋጤ ተዋጡ። ከየአቅጣጫው ድምጽ ተሰማ። ይህ ልጅ ማን ነው? ለምንድን ነው ይህንን ያደረገው? ፕሬዝዳንቱ ጠባቂዎች ካሪምና ባኮ ወዲያውኑ ወደ ተግባር ገቡ። ሕፃኑን ይዘው ሽጉጣቸውን መዘዙ። አይኖቻቸው በፍርሃትና በንቃት ተሞልቶ ነበር። የገበያው ሕዝብ በድንጋጤና በግርምት ተውጧል። ሕፃኑ እየጮኸ እንዲበላው ትፍቀዱለት፣ እንዳይመገበው ሲል በተማጽኖ ተናገረ። ድምፁ በፍርሃት ይንቀጠቀጥ ነበር። ነገር ግን በውስጡ አንዳች ከባድ ማስጠንቀቂያ ነበረው። ሁኔታው በቅጽበት ተቀይሮ የፕሬዝዳንቱ የገበያ ጉብኝት ወደ አስደንጋጭና አደገኛ ክስተት ተለወጠ። በገበያው ውስጥ የተፈጠረው ድንገተኛ ሁከትና የሕፃኑ ዳዊድ ተደጋጋሚ ማስጠንቀቂያ የፕሬዝዳንት ኢብራሂም ትራውሬን ቀልብ ስቦ ነበር። ምንም እንኳን ሁኔታው ግራ የሚያጋባ ቢሆንም የሕፃኑን ፍርሃትና የቃላቱን ክብደት ችላ ማለት አልቻሉም። አቁሙ፣ ልጁን አትንኩት ሲሉ ጠባቂዎቻቸውን አዘዙ። ጠባቂዎቹ ወዲያውኑ ትዕዛዛቸውን አክብረው የተመዘዘ ሽጉጣቸውን ዝቅ አደረጉ። ፕሬዝዳንቱ ወደ ሕፃኑ ተጠግተውና በጉልበታቸው ተንበርክከው በፍርሃት እየተንቀጠቀጠና ያለቀሰ የነበረውን ዳውዳን በትህትና አናገሩትም። ስም ማን ነው ሲሉ በቀስታ ጠየቁ። ዳውዳ ሲል ሕፃኑ መለሰ። ለምንድነው ማንጎውን ከእጅ ወረወርከው? ማለት ትራውሬ ጥያቄያቸውን ቀጠሉ። ዳውዳ በተቆራረጠ ድምጽ አየሁት፣ ያንን ሰውዬ ሻርፕ ያደረገውን ለሴትዮዋ አንድ ነገር ሲሰጣት አየሁት። እርሶም ከመምጣቱ በፊት ማንጎውን ሲነካው ነበር፣ አይቼዋለሁ። የሕፃኑ ቃላት የካምሪን ጥርጣሬ አጠናከሩትም። ፕሬዝዳንቱ የዳውድን ቃል በጥሞና አዳመጠ። የሕፃኑ ፍርሃት ቀን እንደሆነና ያየውን ነገር በትክክል ለመግለጽ እየሞከረ እንደሆነ ተረዱ። የፕሬዝዳንቱ ፊት ወዲያውም ተለወጠ። ቀደም ሲል ይታይ የነበረው የገበያ ጉብኝት ደስታና መረጋጋት ወደ ከባድ ስጋትና ጥንቃቄ ተቀየረ። ቀና ብለው ወደ ካምሪ ተመለከቱ። ሻርፕ ያደረገው ሰው የት ነው ሲሉ ጠየቁ። ካሪም አካባቢውን በፍጥነት ቃኘ። ነገር ግን ሰውየው ከቦታው ተሰውሮ ነበር። ሄዷል አለቃ፣ በሁከቱ ጊዜ ሾልኮ ወጥቷል ሲል ካምሪ መለሰ። ፕሬዝዳንቱ ወዲያውኑ ያንን ማንጎ አምጡት እንዲመረመር እናደርገዋለን ሲሉ አዘዙ። ጠባቂዎቹ ማንጎውን ከጭቃማው ኩሬ ውስጥ አውጥተው በጥንቃቄ በፕላስቲክ ከረጢት አሸጉትም። የቤተ መንግስት ላቦራቶሪ ባለሙያ ወዲያውኑ ተጠርቶ ማንጎውን በአስቸኳይ እንዲመረምር ተደረገ። ውጤቱ ብዙም ሳይቆይ ደረሰም። አስደንጋጭም ነበር። ማንጎ ቪኤክስ በተባለ እጅግ ገዳይ በሆነ የነርቭ መርዝ ተበክሎ ነበር። ይህ መርዝ በትንሽ መጠን እንኳን ቢሆን በደቂቃዎች ውስጥ ሰውን ሊገድል የሚችል አደገኛ ንጥረ ነገር ነው። ይህ በእንዲህ እንዳለ አዛውንቷ ማንጎ ሻጭ በፍርሃት ተውጠው መሬት ላይ ተንበርክከው ነበር። በፈጣሪ ይዤታለሁ፣ ምንም አላውቅም፣ በፈጣሪ ይዤታለሁ ሲሉ ያለማቋረጥ በተማጽኖ ይናገሩ ነበር። ዳውዳ ያየውን ሰውዬ ሲገልጹ ዛሬ ጠዋት ከጸሎት በፊት ነበር የመጣው። የጤና ተቆጣጣሪ ነኝ አለኝ። ፍሬዎቹን የሚያሳምርና ደንበኞችን የሚስብ ፈሳሽ ነው ብሎ አንድ ጠርሙስ ሰጠኝ። በሁለት ማንጎዎች ላይ ብቻ ነው የተጠቀምኩት። አንዱ ለእርሶ የሰጠው ሲሆን ሌላኛው ደግሞ ለአንዲት ሴት ሸጬዋለሁ። መርዝ መሆኑን በእውነት አላውቅም ነበር። የፕሬዝዳንቱ የደህንነት ቡድን ወዲያውኑ ሻርፕ ያደረገው ሰው ወደ ተባለው ግለሰብ ፍለጋ ተሰማራ። የዳውዳ ምስክርነት ወሳኝ ነበርም። ሕፃኑ ሰውየው ሰማያዊ ጃኬት ከለበሰ ሌላ ግለሰብ ጋር ሲነጋገርና ስልክ ሲሰጠው ማየቱን ተናግሮ ነበር። የደህንነት ኃይሎች ሻርፕ ያደረገው ሰው ያረፈበትን የእንግዳ ማረፊያ ክፍሎች ሲፈትሹም የተቃጠለ የናይጄሪያ ፓስፖርት፣ የተቀደደ የልብስ ቁራጭ፣ በላዩ ላይ የእባብና የሰይፍ አርማ ያለበት እና ከፊል የኢሜል አድራሻዎችን አገኙ።
አርማው ከዚህ ቀደም በማሊ መፈንቅለ መንግስት ሙከራ ከተጠረጠረ የውጭ ቅጥረኛ ቡድን ጋር የተገናኘ ሲሆን ቡድኑም የውጭ ስለላ መረብ ግንኙነት እንዳለው ታወቀ። ሴራው ከገበያ ደረጃ አልፎ ዓለም አቀፍ ገጽታ እንዳለው ግልጽ እየሆነ መጣ። የተገኘው የእባብና ሰይፍ አርማ ከዚህ ቀደም በማሊ በተደረገው ያልተሳካ መፈንቅለ መንግስት ሙከራ ውስጥ እጁ የነበረበት ተብሎ የሚጠረጠር የውጭ ቅጥረኛ ቡድን መለያ መሆኑ ሲታወቅ የሴራው ስፋትና ጥልቀት የፕሬዝዳንት ኢብራሂም ትራውሬን የደህንነት ቡድን እጅጉን አሳሰበው። የቡድን ከሀያላን የውጭ የስለላ መረቦች ጋር ቀጥተኛ ግንኙነት እንዳለው መረጃዎች ይጠቁሙ ነበር። የፕሬዝዳንቱ ሕይወት ላይ የተቃጣው አደጋ የአንድ ግለሰብ የሽብር ድርጊት ሳይሆን በሚገባ የታቀደና የውጭ ኃይሎች የሚደገፍ ሴራ አካል እንደሆነ ግልጽ ሆነ። የግኝት የቡርኪና ፋሶ የውስጥ ፖለቲካ ብቻ ሳይሆን ሰፊውን የአፍሪካ አህጉር የጂኦፖለቲካዊ መረጋጋት የሚፈታተን አደገኛ ሁኔታም አመላከተ። ይህ ሁሉ ሲሆን ፕሬዝዳንት ትራውሬ በቀጣዩ ሳምንት በዋጋዱጉ ሊደረግ በታቀደው የፓን አፍሪካ መሪዎች ጉባኤ ላይ ለመገኘት ያላቸውን ቁርጠኝነት አላላለም። ይህ ጉባኤ የአፍሪካ ሀገራት መሪዎች ተሰብስበው በአህጉሪቱ የጋራ ጉዳዮች ላይ የሚመክሩበት ወሳኝ መድረክ ነበር። ፕሬዝዳንቱ ይህንን አጋጣሚ በመጠቀም የአፍሪካ አንድነትና ሉዓላዊነትን ማጠናከር ያላቸውን ጽኑ አቋም ለማሳየት ፈልገውም ነበር። የግድያ ሙከራው እርሳቸውን ከዚህ ዓላማ እንደማያስቆማቸው ግልጽ አደረጉ። በቤተ መንግስቱ ውስጥ ያለው ሁኔታ ግን እጅጉን የከፋ ነበር። የደህንነት ጥበቃው ወደ ከፍተኛ ደረጃ ከፍ ብሎ እያንዳንዱ እንቅስቃሴ በጥንቃቄ ይመረመር ነበር። በዚያው ምሽት የቤተ መንግስቱ በሮች ለአንድ ዓለም አቀፍ መልእክተኛ ተከፈቱ። መልእክተኛው ሚስጥራዊ የሚል ምልክት ያለበት የታሸገ ፖስታ ይዞ የቀረበ ሲሆን ፖስታው ከአንድ የውጭ ኤምባሲ የተላከ እንደሆነ ተገልጿል። የደህንነት ባልደረባዎች ፖስታውን በጥንቃቄ ቢፈትሹም ምንም አይነት አጠራጣሪ ነገር አላገኙበትም። ነገር ግን የሴረኞቹ ዘዴ ከፖስታው ይዘት በላይ ነበር። ማንም ያልጠረጠረው ነገር ቢኖር የመልእክተኛው ሸሚዝ ኪስ ውስጥ የነበረው ተራ የሚመስል ብዕር ነበር። ብዕሩ በቀላሉ የሚታይ በማይክሮ መርፌ የተገጠመለትና ልክ እንደ ማንጎ ሁሉ በገዳዩ ቪኤክስ ማድስ የተለወሰ ነበር። ይህ መርፌ በቆዳ ንክኪ ብቻ በ60 ሰከንዶች ውስጥ ሰውን ሊገድል የሚችል እጅግ አደገኛ መሳሪያ ነበር። እቅዱም ቀላል ነበር። መልእክተኛ ፖስታውን በቤተ መንግስት ረዳት ያስረክባል። ረዳቱን ፖስታውን ለፕሬዝዳንቱ ያቀርባል። ፕሬዝዳንቱ ፖስታውን ለመፈረም ብዕር ሲጠይቁ ያ የተመረዘው ብዕር ይቀርብላቸዋል። በዚህ መንገድ ፕሬዝዳንቱ በገዛ እጃቸው የሞት ፍርዳቸውን እንዲፈርሙ ታቅዶም ነበር። ይህ ሁለተኛው የግድያ ሙከራ ሴረኞች ምን ያህል ቆራጥና አደገኛ እንደሆኑ በድጋሚ አረጋገጠ። የፕሬዝዳንቱ የደህንነት ኃላፊ ኮማንደር ሲኩም በመልእክተኛው ላይ ጥርጣሬ አድሮበት በጥብቅ እንዲመረመር አደረገ። ከረጅም ሰዓታት ምርመራና ማስፈራሪያ በኋላ መልእክተኛው በስተመጨረሻ ተናዘዘ። ትዕዛዙ የመጣው ከአንድ ሀገር ብቻ ሳይሆን ከአንድ ጥምረት እንደሆነ ሚስጥሩን ዘረገፈው። ከጠቀሳቸው ስሞች መካከል ላንግሊ የሚለው ስም ጎልቶ የወጣ ሲሆን ይህ ስም ከተሰጠው የቅጥረኛ ቡድን ጋር የተያያዘ መሆኑ ታወቀ። እንግዲያውስ አሁን እኔን ፍለጋ መጥተዋል ሲሉ በሹክሹክታ ተናገሩ። የጠላቶቻቸው መረብ ምን ያህል የተዘረጋና አደገኛ እንደሆነ በድጋሚ ተገነዘቡ። የፓን አፍሪካ መሪዎች ጉባኤ ቀን ሲደርስ የዋጋዱጉ ከተማ በሰዎች ተሞልቶ ነበር። ከወትሮ በተለየ ሁኔታ በከተማው ጎዳናዎች ላይ ከፍተኛ የሆነ የህዝብ መነቃቃት ይታይ ነበር። ህዝቡ የየሀገራቸውንና የቡርኪና ፋሶን ሰንደቅ ዓላማ እያውለበለበ ነበር። ለፕሬዝዳንት ኢብራሂም ትራውሬ ያላቸውን ድጋፍና አድናቆት እየገለጹም ይገኛሉ። ወታደሮች በየቦታው ተሰልፈው የደህንነት ጥበቃውን አጠናክረው ነበር። ከአፍሪካ የተለያዩ ክፍሎችና ከዚያም በላይ የመጡ ጋዜጠኞችና ካሜራዎች ሁሉም ትኩረታቸው አንድ ቦታ ላይ ነበር፣ ወደ ፕሬዝዳንቱ ቤተ መንግስትም። በዚህ ወሳኝ ጉባኤ ላይ ምን እንደሚፈጠር በጉጉት እየተጠባበቁ ይገኛሉ። ፕሬዝዳንት ኢብራሂም ትራውሬ ምንም አይነት የፍርሃት ምልክት ሳያሳዩ በልበ ሙሉነት ወደ ጉባኤው መድረክ ወጡ። የማሊ፣ የጊኒ፣ የኒጀር ፕሬዝዳንቶች ከጎናቸው ቆሞ ነበር። ይህም የአፍሪካ መሪዎች ያላቸው አንድነትና ትብብርን የሚያሳይ ነበር። የህዝቡ የደስታና የድጋፍ ጩኸት አዳራሹን አናወጠው። ነገር ግን ከዚህ ሁሉ የህዝብ ማዕበልና የደህንነት ጥበቃ መሃል አንድ ሰው በጥቁር መነጽር ተሰውሮ ሁኔታውን በጸጥታ ያለምንም ስሜት እየተከታተለ ይገኛል። እጁ ላይ ላፕቶፕ ቦርሳ ይዞ ነበር። የሴረኞቹ የመጨረሻው የግድያ ሙከራ ሊጀመር ጥቂት ቅጽበታት ብቻ የቀሩት ይመስላል። እቅዳቸው በሰው ሰራሽ የማሰብ ችሎታ ወይም አርቲፊሻል ኢንተለጀንስ የተፈጠረው የውሸት ቪዲዮ ምስል በመጠቀም
ፕሬዝዳንት ትራውሬ በጉባኤው ላይ እንደተገደሉ የሚያሳይ የሐሰት ዜና ማሰራጨት ነበር። የዚህ ሐሰት ዜና በሀገሪቷ ላይ ከፍተኛ ሁከትና አለመረጋጋትን ለመፍጠር ታስቦ ነበር። ይሁን እንጂ የሴረኞቹ ዕቅድ ሳይሳካ ቀረም። የቡርኪና ፋሶ የደህንነት መረጃ ክፍል ይህንን የመጨረሻውን ሴራ አስቀድሞ ደርሰውበት ነበር። ልክ ሰውየው የላፕቶፕ ቦርሳውን ከፍቶ አፕሎድ የሚለውን ቁልፍ ሊነካ ሲል ሲቪል የለበሱ የደህንነት አባላት በድንገት ዘለውበት ያዙትም። ህዝቡ ምንም ነገር ሳያውቅ ሴራው በጸጥታ ከሸፈ። የመረጃ መሳሪያው ተወረሰ፣ ስልኩም ተመረመረ። በሰዓታት ውስጥ ከተማዋ የተለያዩ ክፍሎች የተደበቁ 4 ተጨማሪ የሴራው ተባባሪዎች ተያዙ። በቤተ መንግስቱ የጦር ክፍል ውስጥ ኮማንደር ሴኩ በኩራት ስክሪኑን እየተመለከተ ኦፕሬሽን አንበሳ ተጠናቋል ሲል አወጀ። ወደ ጉባኤው መድረክ ስንመለስ ፕሬዝዳንት ትራውሬ ንግግራቸውን ጀመሩ። ጠላቶቼ ዛሬም ዝም እንድል አስበው ነበር ሲሉ በኃይለኛው ድምጻቸው ተናገሩ። ምግቤንም መረዙ፣ በመንገዴ ላይ መሳሪያ ኖሩ። የአፍሪካን አንድነት ከማየታችን በፊት ሊገድሉኝ ፈለጉ። ነገር ግን እኔ አሁንም እዚህ ነኝ። ለማሊ፣ ለጊኒ፣ ለኒጀር፣ ለመላው የአፍሪካ ህዝቦች እዚህ ነኝ። ለእያንዳንዱ ንጹህ ውሃ ሳያገኝ ለቀረው ህፃን፣ መሬቱን በስግብግብነት ለተነጠቀው ገበሬ፣ በጠራራ ፀሐይ ለተዘረፈችውና ዓለም ፊቷን ላዞረባት ሀገር ሁሉ እዚህ ነኝ። ድምጻቸውንም ከፍ አድርገው በማንጎ ሊገድሉኝ ሞከሩ። ነገር ግን ይልቁንስ አጠነከሩኝ። እውነተኛው ኃይል በቤተ መንግስት ውስጥ ወይም በመሳሪያ ውስጥ እንደሌለ አስታወሱኝ። ወደ ህፃን ዳውድ ዞሮ ተመለከቱትም። ዳውድ በንጹህ ልብ አዲስ አእምሮ በመድረኩ አጠገብ በኩራት ቆሞ ነበር። እውነተኛው ኃይል እንደዚህ በልበ ሙሉነት በሚቆም መርዝን ከፕሬዝዳንቱ እጅ ላይ መጥቶ በሚጥልና ዛሬ አይደለም በሚል ህፃን ልብ ውስጥ ነው ያለው ሲሉ ፕሬዝዳንቱ ተናገሩ። የህዝቡ የደስታ ጩኸትና ጭብጨባ አዳራሹን አጥለቀለቀው። አንዳንዶች በደስታ አለቀሱ። የውጭ ሀገር ዜጎችም እንኳን በድንጋጤና በአድናቆት ተውጠው ነበር። በዚያው ምሽት ኢብራሂም በግል የአትክልት ቦታቸው ከዳውዳና አዛውንቷ ማንጎ ሻጭ ጋር ተቀምጠው በዚህ ጊዜ የተመረመረና በቤተ መንግስት ሰራተኞች የተጣራ ንጹህ ማንጎ እየተካፈሉ ይሳሳቁ ነበር። ከማንጎ በላይ ሰጣችሁኛል፣ አላማችሁን የሰጣችሁኝ ሲሉ ፕሬዝዳንቱ ተናገሩ። በመቀጠልም ወደ ዳውድ ዞረው ልጅ ዳውድ ስታድግ ምን መሆን ነው የምትፈልገው ሲሉ ጠየቁትም። ዳውዳ ወደ ከዋክብት ቀና ብሎ ከተመለከተ በኋላ ፈገግ አለም። ልክ እንደርሶ እንደጠበቅኩት ሰዎችን መጠበቅ እፈልጋለሁ። ፕሬዝዳንቱ በሰፊ ፈገግታ እንግዲያውስ ስልጠናህ ነገ ይጀምራል፣ ይህ ቤተ መንግስት ደግሞ ያንተም ቤት ነው በማለት በልበ ሙሉነት መለሱለት። ያልተሳኩት የግድያ ሙከራዎች በአፍሪካ ውስጥ የህዝብ መነጋገሪያ ሆነ። እነዚህ ግድያ ሙከራዎች ፕሬዝዳንቱን ከማዳከም ይልቅ የትራውሬን ተወዳጅነትና የአፍሪካን የጽናት መንፈስ አጠናከሩ። ዘፈኖች ተዘፈኑላቸው፣ በየግድግዳ ስዕሎች ተሳሉላቸው። ትምህርት ቤቶች ውስጥ ያሉ ህፃናት የተመረዘው ማንጎ ታሪክን እንደ አፈ ታሪክ ይተርኩት ጀመረ። ለዛሬ በዚያ በቃን። በቸር ቆዩልን።